አንተ አብርሽ ተብዬ ሰገጤ ማለት ነው እንግዲህ አሪፍ አርፋህ ነበረ አላርፍም ብለሃል ማለት ነው። አየህ ሩታ ሀብቴ ማለት ነው። አቤት 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 እናንተ እዩልኝ የሩታን አንገቷን ማለት ነው ሽብርርቅ ስትል ማለት ነው። እንደዚህ ስጨፍር አይታችሁ ታውቃላችሁ ቤተሰቦች? ሁሉ ነገር ዋሸፍኖት ማለት ነው። አብርሽ ማለት እኔ እንጃ የሩታ ደስታዋን በቃ ፈገግታዋን ሳቁዋን የሁላችሁ ከሰው ጋር ከዳኒ ጋር እንዴት ፈታ ብላ እንደምትኖር ማለት ነው። እውነት ሩታዬ በዚሁ አጋጣሚ ማለት ነው ይሄ ልክስክስ ወንድ አልጫ ወንድ ለአንቺ አይሆንሽም። የሆነ ለራሱ ክብር ማይሰጥ ለሰው ክብር ማይሰጥ ለሴት ልጅ እንኳን ትንሽ ትንሽ ክብር የለውም። ሴት ልጅ እንዳልወለደችው ነገር ነው የሚያረግሽ ማለት ነው። እንደዚህ ፈታ እያልሽ ህይወትሽን ቀጢ ማለት ነው። ሉልዬን እያሳደግሽ ማለት ነው። ይኸውልኝ እኔ ሩታን መከታተል ከጀመርኩ ስንት አመታችን፣ ግን እንደዚህ ፈታ ዘና ብላ ይህ የአንገቷ ነገር እኔ የኔ ሽብርርቅ ማለት ነው የኔ ውድ የኔ ጣፋጭ የኔ ልዩ ማለት ነው አምሮብሻል። ስማ አብርሽ ተብዬው ማለት ነው ከጠዋት ከሌሊት ጀምረህ ማስታወቂያ ስትሰራ ቡና ቤት ስታሳየን ምናምን መታ ሚዲያውን እንደ ሩታ አላሸበረከው ማለት ነው። ሩታዬ በሁለት ቦታ ብቻ መታ ሚዲያው ቲክቶኩ ዩቱቡን አሸበረቀች ማለት ነው። ደግሞ ስጨፍር ሲያምርባት ይህ አንገቷን ብቻ አንገቷን ተመልከቱልኝ የኔ ውዶች ማለት ነው። አረ ሩታዬ ደስታሽን የሚነጥቅሽን ወንድ ወደዛ በይው ማለት ነው። ወደዛ ወርውረሽ ታይልኝ ማለት ነው። አረ ቲጂ አታስቂኝ። እና ዛሬ ውድ ቤተሰቦች ከቲጂ ጋር ነኝ ማለት ነው። እና እያሳቀችኝ ማለት ነው። ፈተዘና እያደረገችኝ ነው ቲጂዬ። ብቻ እውነቴ ነው ሙላችሁ ማለት ነው። እና አብርሽ የሩታን ደስታ ቀምቷታል። ሁሌም የሚያሳየን ደስታዋን ሳይሆን ሀዘኗ ነው። ስለዚህ ባይ ባይ